አርግዛለች፣ ግን ከቡራ አይደለም ከሌላ ሰው ነው እየተባለ ነው። ነገር ግን አንትራሳውንድ ታይታ ነበረ። ነገር ግን ስትታይ አንድ ሰው አንትራሳውንድ ሲነሳ ሲታይ ብቻዋን ነው የምትገባው አንድ ሴት። ሁላችንም እኮ ቢያንስ እንኳን አይደለም እርግዝናን ያክል ነገር እንዲሁ አንጀታችንን ቼክ ለማድረግ አንዳንድ ነገሮች ምርመራ ለማድረግ ራሱ ብቻችንን ነው የምንገባው። የግድ አንድ ሰው መግባት አለበት ከተባለ እንኳ ባል ወይንም የቅርብ ቤተሰብ አንድ ሰው ሴት ለዛውም ልትገባ ትችላለች። ከዛ ውጭ ግን ሌሎች ወንዶች ባሉበት ይሄን ያክል አንትራሳውንድ ደግሞ ሲታይ ምንም ልጅ የለውም ማለት ነው። ምንም አይነት ልጅ የለውም እያልኳችሁ ነው። ትክብላችሁ እዩ። ምግብ በልታለች። ምግብ ስትበላ ደግሞ እዛ ጋር ይታያል እና አንጀቷ ምናምን እንጂ ልጅን የሚያመላክት ነገር ምንም አይነት ነገር አላየንም። ከዛ ውጭ በዚህ ልክ እየጨዋችሁ በዚህ ልክ ራሳችሁን እየጎዳችሁ ይሄ ቪዲዮን በየቦታው እየተንሸራሸረ ይገኛል እና ግማሹም ያዝናለ፣ ግማሹም ያለቅሳለ፣ ግማሹም ይስቃለ። ቤተሰብ ቢሰማስ ቤተሰብ ቢያየውስ ምንድን ነው እንዴት ብላችሁ ልታስቡ ይገባል። እና እዩ ሲጀመር ዝም ብላ እነሱን ለማጣላት ለማለያየት ብላ ራሷ ለመፈመስ ብላ ነው እንጂ ይህንን ሴራ ያመጣቸው ምንም አይነት እርግዝና የለም ማለት ነው። ከሌላ አርግዛለች እንደዚህ ምናምን የራሷ ጉዳይ፣ ካረገዘችም ታርግዝ። ግን እዛ ጋር ትክክለኛ ዶክተሮች ራሱ ማለት ነው ትክክለኛ ዶክተር ሆነው የሚሰሩት እንደዚህ ማክስ ራሱ ተጠቅመው ምናምን ራሳቸውን አይሸፍኑም ማለት ነው። ዶክተሩ ራሱ ድራማ እየሰራ ነው ከእዩ ጋር ተባብሮና እናንተ በዚህ ልክ ራሳችሁን ማስጨነቅም ሆነ ራሳችሁን መጉዳትም መናደድም የለባችሁም። በነገራችን ላይ ባለፈው ዕለት ሀይሚ ስታለቅስ በጣም አሳዝነኝ ነበር የምር። እኔ እንጃ የሆነ እንባዋ ዱብ ዱብ ሲል ፊቷ ቀይ ናት፣ ደግሞ ፊቷ ሲቀላ ምናምን ደግሞ በዛ ቅላቷ ላይ አልቅሳበት አስቡት። እና በጣም ነው የሚከብደው የነበረው ማለት ነው። እና እነሱን ሀይሚና ቡራ ማንም አይለያቸውም፣ ሊለያዩም አይችልም። ፈጣሪ ያጣመረውን ማንም ቢመጣ ማንም ሊለየው አይችልም። እናንተ ግን ራሳችሁን እየጎዳችሁም ሆነ እያስጨናነቃችሁ እንትን እንድትሉ አልፈልግም። ምክንያቱም በስደት ሀገር ያላችሁ እህቶቻችን በዚህ ልክ ሆኖ ማየት ይከብዳል። ብትጎዱ ዙሮ ለኛው ነው። ራሳችሁን መጠበቅ አለባችሁ ማለት ነው። ብዙ ዋጋ ከፍለናል ምናምን እያልሽ ነበረ። ልትከፍሉ ትችላላችሁ፣ ግን ደግሞ በዚህ በማይረባ ሰው በማይረባ ተንከሲስ ሰው እንደዚህ ስትሆኑ ማየት ያማል፣ ይከብዳል። እና እዩ ከዶክተሩ ጋር ሆና ድራማዋን እየሰራች ነው። ጭራሽ ባላገር ደደብ ነው እንደሚያደርጉን። ሲቀጥል ማለት ነው ሲቀጥል ዲኤንኤ ምርመራ የሚባል ነገር አለ፣ ምርመራ አለ። እና ቡራ ምንም የደረሰባት ነገር የለም። ዝም ብላ ነው የምትቀባጥረው ማለት ነው። ገና እዛም ጋር እየተኛች ገና ቡራ ከሀይሚ ጋር ደስተኛ ሆኖ አልፎለት ተለውጦ ስታየው እንደገና እስከ ዛሬ የት ነበረች? እንደገና አሁን መታ ያዙ ይልቀቁኝ ማለቱ አስፈላጊም አግባብም አይደለም። እና ድራማቸውን እየሰሩ ነው ማለት ነው። ልም ያለ ድራማ ነው። ምንም አይነት እውነት የሚባልም ነገር የለውም። ምንም አይነት ፕራንክ የሚባልም ነገር የለም። እዩ እንድትፈምስና እንድትታወቅ ነው። ሌላ ምንም አይነት ነገር የለውም ማለት ነው። ውድ ቤተሰቦች እና እኔ እኮ ገርሞኝ ነው እዛ ጋር ተሰብስበው አንትራሳውንድ ምናምን ሐኪም ቤት የገባው ሁሉ እርጉዝ ነው እንደሚባለው እስኪ ንገሩኝ። ሐኪም ቤት የገባው ሁሉ እርጉዝ ነው ማለት አይቻልም። እርጉዝ አይደለችም። እና እዛ ጋር ሲመረምራት እኮ እያየን ነው። ምንም እንትን የሚባል ነገር የለውም። እና እያየን ስለሆነ እየተመለከትን ነው። ብዙ የወለዱ ሰዎችም አሉ። ምንም አይነት እርግዝና የለውም ብለዋል ራሱ ያዩት። ምክንያቱም ለራሳቸው የሄዱ ቼክአፕ ሲያደርጉ የነበሩ ሰዎች እንዴት እንደሆነ ራሱ በስነ ስርዓት ያውቃሉ ማለት ነው። አብዛኛው ጊዜ አንትራሳውንድ እየገባ ቼክ ያደረገ ሰው ካለ ለጨጓራ ምርመራም ለመሳሰሉት ሆድ ላይ ላሉ በሽታዎች በሙሉ የሰው ልጅ አንትራሳውንድ ይነሳል። ስለዚህ አንትራሳውንድ የተነሳ ሁሉ ደግሞ እርጉዝ ነው ማለት አይቻልም ማለት ነው።
ኢቭን እንኳን አይደለም ልጅን ያክል ነገር ምግብ ስትበሉና ሳትበሉ ራሱ በደንብ ይለያልና እዚህ ጋር ምንም አይነት እርግዝና የለም። ጨርቋን ጠቀላ ሆዷ ውስጥ ከታ እርግዝ ነኝ እያለች ሀይሚ ደግሞ ማልቀስ የለብሽም። በዚህ ልክ ይከብዳል። ለኦዲየንሱም ማሰብ አለባችሁና እንግዲህ መልካም የውሸት ዘመን ይሆንላችሁ ነው የምለው። ሌላ ምንም አልልም። እዩም እንግዲህ ሳክስሽን ይዘሽ ቀጤ። ምክንያቱም ለመፈመስና ለመታወቅ ነበረ፣ ተሳክቶልሻል። እንዳለ ሚዲያው እየተንጫጫ ያለው በሀይሚና በቡራ ነው። ምክንያቱም ባለፈው ለታ ሀይሚ ካለቀሰች ጀምሮ ቲክቶክም በአንድ እግሩ ቆሟል። በጣም ቀውጤ ተፈጥሯል። በተለይ ማታ ወይኔ ቢስሚላ ማታ ጭራሽ ማለት ነው ቲክቶክ ብድ ብሎ ነበር እና ሀይሚን ሂዱበት። ጨረቃ ፋሚሊ እንግዲህ ታውቃላችሁ ለሀይሚና ለቡራ ብዙ ዋጋ ከፍለዋል እና ሂዱበት። በቃ እኛ ዋጋ ከፍለናል። እዚህ ድረስ የደረሱት እኛ ዋጋ ስለከፈል ነው። ስለዚህ በቀላል ምንተው ነገር የለም። ሄዱበት ተብሎ ትዕዛዝ ራሱ ተሰጥቷል ለጨረቃ ፋሚሊ እና አትጨናነቁ። ይሄን ያክል ሶሻል ሚዲያ ላይ ድምጻችሁ እየተቀዳ በየቦታው እየተራባ ምናምን ነውና ልትረጋጉ ይገባል። ድብን ያለ ድራማ ነው እና እዩ ተሳክቶላታል። እንዳያችሁት ዩቲዩብ መንደር የለ፣ ቲክታክ መንደር የለ፣ ፌስቡክ የለ። ወሬው እንዳለ ስለ ቡራና ስለ ሀይሚ ነው አብዛኛውን። ምክንያቱም ሀይሚ ካለቀሰችበት ቀን ጀምሮ ብዙ ሰው ደንግጦ ነበረ። ምክንያቱም የሀይሚ ለቅሶ በጣም ማለት ታሳዝናለች፣ ያስደነግጣልም። ስለዚህ በዛ ምክንያት ሶሻል ሚዲያው ተቀውጧል እላችኋለሁ። በለቅሶም በምንም በቃ ብዙ ሰው በተለይ አንዳንድ ልጆች ተጨናንቀው ነው ያሉት። የእውነት ሊለያዩ ነው ጭራሽ አይሆንም እያሉ ነው ያሉት። እና ለማንኛውም ሀይሚና ቡራ አይለያዩም። እዩ የፈለገችውን ብትናገር የፈለገችውን ብታደርግ ማንም አይሰማትም ማለት ነው። ምክንያቱም እርግዝና የሚባል ነገር ስለሌለ ዝም ብላ እያስመሰለች እና ፊልሟን እየሰራች ስለሆነ እላችኋለሁ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ አድርጉኝ። እወዳችኋለሁ። ሰላም ቆዩልኝ።